የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 ቀን 2018 ዓ.ም ሰባተኛው ሀገራዊ ምርጫ እንዲከወን የጊዜ ገደብ አስቀምጧል። የምራጮች ምዝገባም ከየካቲት 28 ቀን 2018 ዓ.ም ጀምሮ በገጽ ለገጽና በዲጂታል ሲስተም እየተከወነ ይገኛል። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደም በአርባ ምንጭ ከተማ ተገኝተው የምራጭነት ካርድ ወስዷል። ነፃ ፍትሐዊና ታማኝነት ያለው ምርጫ እንዲከወን እንደ ሀገር የቅድመ ዝግጅት ስራዎች መሰራታቸውን ገልጸዋል። በጣም አመሰግናለሁ። እንግዲህ በዲሞክራሲያዊ ስርዓት ሂደት ውስጥ ለዲሞክራሲ ስርዓት ዋና ወሳኙ ህዝቡ ነው፣ ባለቤቱ ህዝቡ። ዲሞክራሲ ትክክለኛ ስለመሆኑ የሚያረጋግጠው ደግሞ በምርጫ መራጭ ስለመሆኑ ተረጋግጦለት የምርጫ ካርድ ሲያገኝ ነውና ኢትዮጵያ የጀመረችው የዲሞክራሲ ስርዓት ግንባታ እውነተኛ ዲሞክራሲን ለሀገርም ለዓለምም ለማሳወቅ ነፃ ፍትሐዊና ተአማኒ የሆነ ምርጫ ለማካሄድ ሁለንተናዊ ዝግጅት ተጠናቆ የመራጭ ምዝገባ እየተካሄደ ነው ያለው። የዘንድሮ ሰባተኛው ምርጫ እንደ ሀገር በቂ ዝግጅት በተለይም በዲጂታል በተለይ ኦንላይን ተመዝግቦ ኦንላይን ምርጫ ይሰጣል የሚል ዝግጅት ተደርጓል በምርጫ ቦርድ። እንደ ሀገር የተጀመሩ የልማት ስራዎችን የሚያስቀጥል እንዲሁም አዳጊ የህዝብ ጥያቄዎችን መመለስ የሚችል ፓርቲ ለመምረጥ ቀድሞ የመራጭነት ካርድ መያዝ እንደሚያሻም ጠቁመዋል። መራጭ በዋናነት ህጋዊ ስለመሆኑ የመራጭ ምዝገባ አካሄዶ በጊዜ ካርድ መያዝ በጣም ወሳኝ ነው የሚሆነው። ነገ ላይ ማንን ልምረጥ፣ ይህን ሀገር የሚመራ የተጀመሩ የልማት ስራዎችን ለማስቀጠል የዲሞክራሲ ስርዓት እንቅስቃሴዎችን እውን ለማድረግ ወሳኙ እኔ ነኝ ብሎ ለመወሰን ቀድሞ ካርድ በእጁ ሊይዝ ይገባልና እንግዲህ ዛሬ እኔም እንደ አንድ መራጭ በዚህ ምርጫ ክልል በጫሞ ምርጫ ጣቢያ ተገኝቼ እንደ መራጭ መታወቂያን ወስጃለሁ። አሁን የመምረጥ ባለ መብት ሆኛለሁ። ምርጫ በሚሰጥበት ዕለት በዚህ ካርድ ነው የሚፈልገውን ፓርቲ ለቀጣይ 5 ዓመት ኢትዮጵያን የሚመራ ፓርቲ መምረጥ የሚችለውና በምርጫ መሳተፍ ቀጣይ የሀገር ዕጣ ፈንታ ላይ እንደመወሰን ይቆጠራል። ታዲያ የክልሉ ሁሉም ነዋሪ በሰባተኛው ሀገራዊ ምርጫ መሳተፍ የሚያስችል ካርድ እንዲወስድና የበኩሉን ድርሻ እንዲወጣም ጥሪ አቅርበዋል። መላው የክልላችን ህዝቦች በዚህ እውነተኛ የዲሞክራሲ ስርዓት ሂደት ውስጥ ጉልህ ተሳትፎ ለማድረግ ካርድ በእጆ በጊዜ መያዝ ተመዝግበው በምርጫ ዕለት ሳንቀር በመገኘት ቀጣይ ሊመራን የሚችል የፖለቲካ ፓርቲ በማኒፌስቶ መሰረት ቀርቦ ያዋጣኛል፣ ይጠቅመኛል፣ ይመራኛል የምንለውን ብቃት ያለው ዝግጅት ያደረገን ፓርቲ መርጠን የኢትዮጵያን ብልጽግና ኢትዮጵያ ሁለንተናዊ ብልጽግና ተረጋግጣ የአፍሪካ ተምሳሌት የዓለም የተሻለች ሀገር እንድትሆን የተሻለ ዲሞክራሲ ስርዓትም ይሁን እንዲሆን በሰላማዊ መንገድ ስልጣን በካርድ እንደሆነ ለማሳየት ስልጣን ሰጪው የስልጣኑ ባለቤት ህዝቡ እንደሆነ ለማሳየት ካርዳችሁን መታችሁ ተመዝግባችሁ እንድትወስዱ በዚህ አጋጣሚ ጥሪዬን አስተላልፋለሁ። የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱ በዚህ ሁለት ካርዳቸውን የወሰዱ ሲሆን ምርጫ የመንግስትን ስልጣን በድምጽ የመወሰን አቅም በመሆኑ ሁሉም የዞኑ ነዋሪ ይህን እንዲጠቀም ጠይቀዋል። አንድ ሰው የቀጣይ የሀገሪቱን ዕጣ ፈንታ በራሱ በሀገር ውስጥ ልማትም ጥፋትም ድምጽ የሚሰጥበት ነው። በዚህ የምንመርጥበት ነው። ካርድ ማለት ያው ቀጣይ የሚኖረውን የመንግስትን ስልጣን በድምጽ የመወሰን እድል ነው እንትን ያገኘሁት። እኔም እንደ አንድ ነዋሪ እንደ አንድ ኢትዮጵያዊ ዜጋ በዚህ ካርድ የመጪውን ዘመን የሚወስንበት እድል አግኝቻለሁ ማለት ነው። ስለዚህ በዞናችን የሚገኙ የመራጮች ምዝገባ ሂደት የተጀመረ ስለሆነ በመላው ጋሞ ዞን የሚገኙ ወረዳ፣ ቀበሌ በየቀበሌው ምርጫ ጣቢያ ቀርበው የቀጣዩን ዕጣ ፈንታ ስልጣንን በድምጽ ብቻ ውሳኔ የምንሰጥበት በመሆኑ ሁሉም ሰው እንዲሳተፍ በዚህ አጋጣሚ ጥሪ